ተቀዳሚ ሙፍቲ በኢትዮጵያ ውስጥ ሙፍቲ የለም ይያለ ራሱን እንትን የሚለው ግለሰብ ከአብዱል ጋር አብሮ የነበረ ግለሰብ ነው። ወሃቢያዎች አቋማቸው ምንድነው? ሐቂቃ የሌለው በአይምራቸው የማይገኝ የሆነ አካልን ነው የሚያመልኩት። እና እንደዚህ ኃይል ናቸው አገራችን ያሉ አህባሾችና ሶፊዮች ነብያችን ሰለላሁ ዐለይሂ ወሰለም ለ13 ዓመት ጥሪ ያደረጉበትን ተውሂድ ወደ ሽርክ ሰውን እየሳቡት ያሉት ስልስት ለምን ያው ከጠየቁ እኮ ጀመርኩ የወራባ ምናምን ተላልኩ ህፃናትን ሙስሊምና ህፃናትን ለጋብቻ ይፈቅዳል የሚል ሐሳብ አንስተስ ተወራ ነበር። ቪዲዮ ከፍተ ማቃል እሺ ቪዲዮ ላይ ቅሬታ አለ? እሺ እናንተ ላይ ያለውን እኔ አንድ ጥቅስ ልስጥ። እሺ ቅድሚያ ቪዲዮ ላይ ቅሬታ አለ? እኔ ላይ ያለውን ትሰጠኛለህ? ችግር የለውም። ቪዲዮውን በደንብ ስላልሰማሁት ሐሳቡ ግን ገብቶኛል። ለምን እንዳቀረባችሁ ምንድነው ሳሰማው ካደለም ነው ተቃውሞ ምንገባው? ያው ሲያወራ ቃል ሲያወራ ስለሰማሁት እስልምና ህፃናት ለጋብቻ እስልምና የወራባ ያላዩ ሴቶችን ለጋብቻ ይፈቅዳል እያለ ነበር። ተቃውሞ አለስ ላይ የለኝም። እሺ ሐሳቤን ልቀጥል። አይ ተቃውሞ ካለለ ኮፔር ጨረስን። ክርስትናው ላይ መቀጠል ትችላለህ። አንተ ጋር ያለው ጨረስክ። እሺ ልቀጥል። ያ ምክንያቱም ያልከው ምንድነው እሱ ፔሬድ ያላዩ ህፃናትን ማግባት እስልምና ይፈቅዳል ሚለውም እኛ አንስተናል። እስልምና ይፈቅዳል በቪዲዮ ማሳይተናል። ያመጣናቸው እንትኖች አሉ። ተቃወመናል አንቃወምም። ሁቺንስ አዎ ይፈቅዳል ነው አይደለ? እሺ ቀጥል። እዚህ ላይ ከተስማማን እስልምናው ህፃናትን ማግባት መገናኘት ፔሬድ ያላየችን ይፈቅደዋል። ችግር የለውም። ተቃውሞ የለኝም። አዎ ይፈቅደዋል ብለህ ካልክ ቀጥል። ወደ ክርስትናው መግባት ትችላለህ። ይፈቅዳል አላልኩም። ፖለቲካ አትስራ። አይ ተቃውሞ የለኝም አልከኝም። ተቃውሞ የለኝም አልከኝም እኮ ሲያብራራ የነበረው ሐዲሱ ስለምን እንደሆነ አልሰማሁም። ቃል ግን ሲያወራ ሰማሁት። ሱረት ጠለቅ የፍቺ ምዕራፍ 24 ላይ ያለው እነኛ በኢዳቸው ያቋረጡ በኢዳቸው በተጠራጠሩ የኢዳ ባለቤቶች 3 ወር ነው። እነኛም አደፍን ገና ያላዩት ኢዳቸው እንደዚሁ ነው። የእርግዝና ባለቤቶች ልጆቻቸው መውለድ የሚለውን ክፍል ነው ኡስታዙ ያብራራው። እኮ ስለምንድን ነው ታዲያ ያብራራው? ስለ ፍቺ እና ታዲያ ስለ ፍቺ የወር አበባ ያላዩ ሴቶችን መፍታት ትችላላችሁ ማለት ህፃናትን አግቡ ማለት ነው እንዴ? ሳታገባ ትፈታለህ እንዴ? እኮ አሁን ስለማግባት ሳይሆን እሱ እየተናገረ ያለው እሺ አንዴ ክፈተው ክርስቲያን ክፈሉት። ሱረት ጠለቅ 24 ላይ የፍቺ ምዕራፍ እነኛም ከሴቶቻችሁ ከአደፍ ያቋረጡ በኢዳቸው ህግ ባይዘይ ቶፒካችን አልነበረም። ቃል ቪዲዮ ስላስደመጠ ነው የኛው ችግር የለውም። እሺ እነኛም ከሴቶቻችሁ ከአደፍ ያቋረጡት በኢዳቸው ህግ ብትጠራጠሩ ኢዳቸው 3 ወር ነው። ስንት ነው? ከአደፍ ያቋረጡ ኢዳቸው ስንት ነው? ጀነራል 3 ወር። ኦኬ 3 ወር ይጠበቃል ማለት ነው አይደለ? ኦኬ እነዚያም ገና አደፍን ያላዩት ኢዳቸው እንደዚሁ ነው። ስንት ነው እነኚህ? 3 ወር። እነማን ናቸው እነኚህ? አደፍን ያላዩት። አደፍን ያላዩ ማለት ምን ማለት ነው? ያገቡ ሴቶች ሆነው አደፍን ያላዩ የወር አበባ ያላዩ ማለት ነው። እሺ የመጀመሪያዎቹ እነማን ናቸው? እነዚያም ከሴቶቻችሁ ከአደፍ ያቋረጡ በኢዳቸው ህግ ብትጠራጠሩ በኢዳቸው 3 ወር ነው። እነማን ናቸው እነኚህ? ያገቡ የወር አበባ ያላዩ ያገቡ የወር አበባ ያላዩ። እሺ ሁለተኞቹ እነማን ናቸው? ያገቡ የወር አበባ ያላዩ ሁለቱም። ታዲያ ምንድን ነው እሱ የሚደጋግምብን? አደፍ ያቋረጡና ገና አደፍ ያላዩ ቃላት እኮ ይለያያል። ፈይሰል እሱ ነው አሁን ይኸውልህ ስለ ፍቺ ከሆነ የሚያወራው
ሁለቱም አንድ ናቸው አልከኝ እኮ ሁለቱም አግብተዋል ሁለቱም አደፍ አቋርጠዋል እያልከኝ ነው ሁለት ቃሉ ይለያያል እኮ አዳም የመጀመሪያዎቹ ያገቡ የወር አበባን ያዩ ከዛ ሁለተኛ ላይ ደግሞ ያገቡ የወር አበባን ያላዩ ስለዚህ ይሄ የወር አበባ ለማየት በተለያየ ምክንያት ሊመጣ ይችላል ዞሮ ዞሮ ግን ህፃናትን ሳይሆን እየተናገረ ያለው የወር አበባ ስላላዩና ስላዩ ሴቶች የፍቺ ህጉ እያወራ ያለው ስለማን ነው እያወራ ያለው የፍቺ ህጉ ያገቡ ሴቶች ነው ያገቡ ሴቶች ናቸው እነኚህ ዞር ያገቡ ናቸው አለ ታሪኩ ትዳር ውስጥ ያሉ ናቸው ስለዚህ መፍትሄ ነው የመጣው ስለዚህ ለፍቺ ነው የወር አበባ ያላዩና ያላዩ ሲል አግብተው የወር አበባ ያላዩና ያላዩ ስለዚህ ያቋረጡ አደፍ ያቋረጡ ማለት ምን ማለት ነው አደፍ ያቋረጡ ማለት የወር አበባቸውን ያላዩ ማለት ምንድነው አሁን ጥያቄ አደፍ ያቋረጡ ማለት የወር አበባቸውን ያላዩ ማለት ነው ነው እንደዛ አይደለም የወር አበባ ሊቋረጥ የሚችለው ሴት ልጅ ሜኖፖዝ የምትሆነው ዲቱ ኤጅ ነው ሞስት ፕሮባብሊ በኤጅ ነው እድሜዋ ሲገፋ ከአርባ ምናምን በኋላ ታረጣለች ሴት ልጅ ሜኖፖዝ ትሆናለች ማለት ነው ሶ ፔሪድ ወይም እንትኗ አደፍ ያቋረጠች የሚለው እሱን ነው እድሜያቸው የገፋ ቁርአን በአማርኛ ያለውን በዛ በተፍሲሩ ጭምር ክፈተው ክርስቲያን ሶ እድሜያቸው የገፋ ችግር የለውም እኮ በቃ ያረጡ ያረጡ ማለት እድሜያቸው ስንት ሆኑ ማለት ነው የገፉ ማለት ነው ፔሪድ ማየት ያቆሙ which is ማያዩ አንድ በል እነኛ አደፍ ማየት ያልጀመሩ ማለት ደግሞ ሴቶች ፔሪድ ማየት ማይጀምሩት አንደር ኤጅ የሆኑ ማለት ነው ፒበርቲ ያልደረሱ እድሜያቸው ለጉርምስና አልደረሰ ማለት ነው አይደለም ማለት ፔሪድ አላየ ማለት ምን ማለት ነው ሴት ገና ፔሪድ ያላየሽ ማለት ምን ማለት ነው በአዳም ስለፍቺ ነው አይደል የሚያወራው እኮ ፔሪድ ገና ያላየሽ ማለት ምን ማለት ነው ገና ያላየሽ ማለት ገና የወር አበባ ያልመጣ ማለት ነው ከፍቺው በፊት ማን ያለ እንደዛ ቁርአኑ እንደዛ ነው የሚለው እንደዛ እንዳትል ቁጥር 3 ላይ ሎክ ከፍቺው በፊት ገና ፔሪድ አልመጣች እንዳትለኝ ደግሞ ክፈተው ያንኛውን ቁርአን ካን አንዴ እዛው ይመልስልሃል 3 ላይ ይመልስልሃል እሷኛዋን ሴት ምን ይላታል ኖ እዛው አራት ነው እንጂ አራት ነው አለው ሎክ 3 ሴቶች ናቸው ተጠቀሱት ፈይሰል በበል 3 ሴቶች ናቸው ተጠቀሱት አደፍ ያቋረጠች አደፍ ማየት ያልጀመረች የርግዝና ባለቤት ሶስቱንም ከቷቸዋል ሶስቱ ባይጠቀሱ ኖሮ እንዳልከው ሜቢ እንደው ለመደበቂያ ይሆን ነበር አዋጣው ሎክ እነዚያም ከሴቶቻችሁ ካደፍ ያቋረጡ which is menopause የሆኑ ማለት ነው ያረጡ ማለት ነው ብትጠራጠሩ ኢዲያቸው 3 ወር ነው ከተጠራጠርክ ፔሪድ ማየት አቆማለች which is አትወልድም ማለት ነው ነገር ግን ብትጠራጠር ኢዲያቸው ስንት ይሆናል 3 ወር ይሆናል ኦኬ እነዚያ ገና ኢንስታንት ነው ገና አይተው ያቋረጡ አይደለም ገና ማለት ምን ማለት ነው ጀነራል ያልጀመረ ነው አይደለም ገና አደፍ ያላዩ which is ማየት አልጀመሩ ማለት ነው ገና አደፍ ያላዩት ምንድነው በኢዳቸው እንደዚህ ሆነው ስንት ወር 3 ወር አደፍ ያልጀመሩ ማለት ነው ገና አደፍ ያላዩ ያልጀመሩትም እነሱ እነኚህ ፔሪድ አያዩ የመጀመሪያዎቹም ፔሪድ አያዩ እዚህ ጋር የተጠቀሰው ክፍሉ እንዳለ ፔሪድ ስለማያዩ ነው ፔሪድ ስለምታይ ሴት ሌላ ቦታ ተጠቅሷል የወረደው ሜ ክፍል ሌላ ፔሪድ በታለ ሌላ ቦታ ተጠቅሶ ሱራ 228 ይመስለኛል ሜቢ ቼክ እናድርገዋለን እዛ ተጠቅሶ ፔሪድ ስለምታዋ ተጠቅሶ ፔሪድ ስለማያዩ ሴቶች ተጠይቆ ነው 3 ሴቶች ናቸው ፔሪድ ማያዩት አንደኛ ገና ፔሪድ ማየት አልጀመረች ሁለተኛ እድሜዋ የገፋ ሶስተኛ እርግዝና ባለቤት እነኚህ ሶስቱ ፔሪድ ማየት አይችሉም እነኚህን እንዴት እንፍታ ነው ጥያቄው ስለዚህ ምንድነው እሱ የመጣው መፍትሄ ሎግ የእርግዝና ባለቤቶች እርግዝና ግዚያቸው እርግዝናቸውን መውለድ ነው እነኚህን ፔሪድ አያዩ ሶስቱም ማለት ነው አሁን ግልጽ ነው ኦኬ በቁርአኑ የሚናገረው አርባ አንዴ ክፈተው እሺ
እዚህ ላይ ገና የሚለው እዚያም ገና አደፍን ያላዩት ይዳቸው እንደዚህ ሆነው ሲል ሶስቱም ሴቶች የወር አበባን ማየት የሚችሉ የወር አበባ ወቅታቸው ስላልደረሰና የወር አበባ ወቅታቸው ስለደረሰ ሴት ነው። ስለ እድሜ አይደለም። ገና ሲል አንጻራዊ ነው። አንደኛ ሶስቱም ፔሬድ ማየው ናቸው። ቁላውራ እንጂ ብራዘር አረ ይቀጥል። ቁርአኑ ያወራ ያለው አግብተው ስለነበሩ ሴቶች የፍቺ ህግ ነው። ስለዚህ የፍቺ ህጉ በወር አበባ ሁኔታ ላይ የፍቺው ስነ ስርዓት ይፈጸማል። የወር አበባ ያላዩ እንደገና ደግሞ ገና ሲል የወር አበባ ለማየታቸው እንጂ ገና እያለ ያለው እድሜያቸውን እየገለጸ አይደለም። ስለዚህ ይሄ እንዴትም ሆኖ ፖለቲካ የሚሰራበት አንቀጽ አይደለም። ያረዳት ችግር ካልሆነ በስተቀር ችግር የለውም። ሎክ ፖለቲካ የሚሰራበት ሳይሆን አሁን ከኔ ጋር ብቻ ሳይሆን የምትጋጨው አሁን የተከፈተልህ ኡስታዝ ጋር ትጋጫለህ። ከሱ ጋር ብቻ ሳይሆን በብዙ ኡስታዞች ጋር ትጋጫለህ። አሁን ቁርአንና አማርኛውን የሼክ ዘይን መሐመድንም ክፈተው የወረደበትን እንደዚህ ይለዋል። ቀጥላም በክርስቲያን ጽሁፉ ደቀቅ ያለ ስለሆነ ተፍሲራቶቹ በሙሉ ማለት ይቻላል እፎይ እናንተ ያልከው ነው የሚናገሩትና ከዛ ውስጥ አንዱ ሼክ መሐመድ ዘይኔ ይሄንን ቁርአን ሳውዲ አረቢያ ያሳተሙ ሼክ ናቸው። እሳቸው የተናገሩትና ከፍቺ ምዕራፍ 4ኛው አንቀጽ የወረደበት ምክንያት በአልበቀራ 222ኛው ቁጥር ላይ ያለው አንቀጽ ሲወርድ ካሊድ ቢን ዑመር ቢን ቀይስ የተባለ ሱሐቢ ለነብዩ የወር አበባ የማታሮጊት የወር አበባ ያላየች ሕፃንና እርጉዝ ሴት እንዴት ሊሆኑ ነው ኢዳዋን የምትቆጥረው ብለው ይጠይቁታል። በዚህ ህግ አልተጠቃለሉም እየተባለ በመዲና ሴቶች ዘንድ እየተወራ ነው ብሎ ሲጠይቃቸው ነው ይህ አንቀጽ የወረደው። እነማን ናቸው? የወር አበባ ማየት ያቆመች አሮጊትና የወር አበባ ያላየች ሕፃን። የወር አበባ ያላየች ሕፃን እና እርጉዝ ሴት የሚናገረው ስለ ሶስቱ ብቻ ነው። ዋሂዲ ማን ነው? ምንድን ዋሂዲ ማን ነው? ምንድነው አሁን ያነበብኩት? ዋሂድና ሱዩጢ ዘግበውታል እኮ የታለ ሐዲስ ነው ወይ? ኦኬ እና ተቀበለው ምን የቁርአን ተፍሲር የታለ? የምን ተፍሲር? ዋሂዲ የሚባል የቁርአን ሙፈሲር አለ እንዴ? ቀላል ነው። ስለዚህ ማመዘን ቀጣፊ ናቸው አይደለ? በአፍሪካ ቲቪ ላይ ወይ በአፍሪካ ቲቪ ላይ ፈትዋ የሚሰጡ ናቸው። እነኚህ ተከፍተውላል። ቀጣፊ ናቸው እነኚህ። ዋሂዲና ሱቲ እንዳሉ ደግሞ እናሳያለን። ችግር የለውም። ክርስቲያን አዘጋጅልኝ፣ አስባቡን ክፈተው፣ እንትኖቹን ክፈታቸው። እነኚህ ቀጣፊ ናቸው ማለት ነው። እኚህን ሽማግሌ እኮ ነው ምንም እኮ እድል አልሰጣችሁም ለማወቅ። አይ ችግር የለውም። ለምን መሰለህ? ተቂያ እየሰራ ስለሆነ አንተ ያልከውን አርጊው ልቀበል፣ ችግር የለውም። አንተ እንዳልከው እነኚህ ሰዎች ግን ውሸታም ናቸው በለኝ እስኪ። አንዱ ላይ ቁምና መጀመሪያ በአንዱ ሀሳብ ላይ እናውራ። ዝም ብለህ ነካ ነካ እያደረግህ ከምፈረጥጥ እኔማ ለምን ፈረጥጣለሁ? አንተ እኮ ለምን ብለሽ መጠጥቀም መሰለህ? ይሄ የወረደው ክፍል ቆይ አዳምጥ። ፔሬድ ስለሚያዩ ነው አልከን ማለት እኔ ልጫኔ ያልፈለኩት ለምን እንደሆነ ታውቃለህ? ስላሳዘንከኝ ነው። ያረገዘች ሴት ቆይ ጀነራል አትጣነኝም። ይኸውልህ እኔ እንዳወራ እድል ስጠኝና ቆይ እንዳወራ እድል ስጠኝና ከዛ በኋላ ፔሬድ ያቋረጠች እየተባለ ቆይ ፔሬድ ያቋረጠች እየተባለ እርጉዝ ሴት እየተባለ ገና ፔሬድ ማየት ያልጀመረች እየተባለ ሶስቱም ፔሬድ ያሉ የሚያዩ ናቸው ብሎ ለተነሳ ሰው ሙግትም እኮ የለንም እኮ። ኦልሞስት ማስተማር ነው ቅድሚያ ያለብን፣ መከራከር ሳይሆን ማስተማር ነው ያለብን። አንተ ፔሬድ እርጉዝ ሴት ፔሬድ ማየት አትችልም። አሁን እኮ ምን ፔሬድ ያቋረጠች ተብሎ የሚባለውም ደግሞ ሴት ፔሬድ አቋረጠች የሚባለውም እድሜዋ ሲገፋ ነው። እድሜዋ ከገፋ ደግሞ በ60 በ70 ዓመቷ ላይ ፔሬድ አታይም እያልን ማስተማር ነው ያለብን እንጂ አንተን አስቸጋሪ ያደርገዋል። ምንም ስላልገባህ ማለት ነው። አዳምጥ ተወሱን እኔን አስቀምጠህ እናንተ እያወራችሁ ነው። ውይይት ወይ ክርክር ከሆነ እድል ስጥ። ቀጥል። እሺ
አዎ ስለዚህ እየተናገረ ያለው ቁርአኑ አግብተው የነበሩ ከዛ ካገቡ በኋላ ግን ለፍቺ የወር አበባ ቅድመ ሁኔታቸው ነው ያስቀመጠ ያለው እንጂ ገና ሲል የወር አበባውን ያላዩበት ነው ወቅት እየገለጸ እንጂ ገና ሲል ግን ምን እንዳንተ ሐሳብ እነዚህ ለአቅመ አዳም ያልደረሱ ህፃናት ናቸው እያለ አይደለም ግልጽ ነው ኦኬ ስለዚህ ታይቷል ፎርሴ ኮካርዱ ምን ይስማማል እኔ ደደቦኝ አልገባኝም ይሄ ሰውዬ ደደቦ ነው ኡስታዙ ስለ እድሜ አይደለም እየወራ ያለው እኮ ችግር የለውም ኡስታዙ ብቻ በለልን ይሄ ኡስታዝ ደደብና መሐይም ሆኖ ነው አሁን እኛ እንዳልነው ያለው ክፈተው ክርስ ቃል እሺ መልካም ኡስታዙ ላስተዋውቃችሁ ቲቪ አፍሪካ የሚባል አለ እዛ ላይ ፈትዋ የሚሰጥ ነው ከነ ሀጅ መሐመድ ዘይኔ ጋር በመጅሊስ የሚታወቅ ሁጂስ ለህዝበ ሙስሊሙ በተቀላላ ትምህርቶችን በስነ ስርዓት ትክክለኛ የሱኒ ሰላፊዎችን ትምህርት የሚደርስበት የቲቪ ቻናል ነው ሳውዲ አረቢያ ሆኖ ራን የሚደረግ ነው ሰው ምን ብሎ እንደሚያስተምር ገና የወር አበባ ማየት ያልጀመሩት ለሲገሪህና ማለት እድሜያቸው ገና በመሆኑ ሴትዮይቱ እድሜዋ ገፍቶ የወር አበባ ከምታይበት ካለፈ ወይንም የወር አበባ ማየት ካልጀመረች አሁን ሁለት ሴቶች ናቸው የወር አበባ ላያዩ የሚችሉ አንደኛ ከወር አበባ እድሜዋ ያለፈ 50 ዓመትን በለው 45 ዓመትን በለው እንደ ሴትዮዋ ማንነት የወር አበባ ከማየት አልፋለች ተፈታች አንዱ የወር አበባ ገና ማየት አልጀመረች ተፈታች إذن هو النزي سيتوجس عداتهم انبيتنو كتبال هي 3 أشهر نزيتوش 3 ورا بابا سايهم 3 ورنهم ميقوترود لقوله تعالى واللاتي يئسن من المحيض نزياك ورا بابا تصفى يقردت من نسائكم أمستوچاچو إن ارتبتم يتطرطراچو እንደሆነ ግራ የተጋባችሁ እንደሆነ ልንገራችሁ فعدتهن የነሱ የሚቆጥሩበት አቆጣጠራቸው 3 أشهر 3 ወር አበባ ነው 3 ወር ነው የሚቆጥሩት ወላቲ ለም يحضن كذلك እንደዚያውም ደግሞ የወር አበባ ያላዩቷል የኢስና ብሎ ማለት የወር አበባ ከማየት ተስፋ ቆርጠዋል በማዕና እድሜያቸው አልፏል ከወር አበባ በቃ ተቋርጧል ወላቲ ለም يحضن ማለት ደግሞ ገና የወር አበባ ማየት ያልጀመሩት ለሲገሪህና ማለት እድሜያቸው ገና በመሆኑ የወር አበባ ማየት ያልጀመሩ አለ። እሺ ሰምተዋል ጀነራል? ሰምቼዋለሁ። ስለዚህ ኡስታዙ ትክክል ነው ስህተት ነው? ትክክል ነው። ስለዚህ ቴንኪው እኔ ያልኩትና ያለው አይደለም ቪዲዮን ቆርጣችሁ ስላመጣችሁ ነው። እሺ አሁን ደግሞ ክርስቲያን ክፈትለት ቪዲዮ መጽሐፉን ቪዲዮ ተቆርጦ ስለሆነ አይ ሙሉ ሰማው እኮ እኔስ ክፍሉን ያብራራበት ትክክል ነው። ሁለት ሴቶች ነው ማያዩት አለ። አንደኛዋ እድሜዋ ያልደረሰ አለ ህፃናት፣ አንደኛዋ እድሜዋ 45 50 በላይ ምናምን የሆናት ናች ፔሬድ ማታየው አለ። እኔ ያልኩት ቅድም ማለት ነው። አሁን በሐዲስም እንሄድባለን። ቅድሚያ ግን ከሐዲሱ ይልቅ አማርኛውን ቁርአን ግባ። ሐዲሱ ላይ ብዙ ሐዲስ እንሄድባለን። ቁርአኑን አማርኛውን ትመጣና ስለዚህ አሁን ሼክ መሐመድ ዘይኒስ ተሳስተዋል። ማነው ሼክ መሐመድ ዘይኒ? ኦኬ ማናቸው የሚለውን ደግሞ ቃል አሳየው። አፍሪካ ቲቪ ላይ ፈትዋ የሚሰጡ ናቸው። ተፍሲራቸው ስለ ተፍሲራቸው ነው አትሽጡብኝ ብለው ሲያወሩ ስሟቸው ተፍሲሩ ቢሸጥ አይደለም የመጣው بالحقيقه የተሰጣችሁ ሰዎች ካልፈለጋችሁት እንኳን አንዳንዱ እንደው ማይፈልገው ሰው ቢኖር ይኖራል ብዬ አልነበረም። አላህም አያረግም እንኳን ወዳጆቼ እንደው ማይፈልጉኝ እንኳን ሲነለት ብለው እንዲያነቡ ብዬ ነው የጻፍኩት። መሸጥ ግን ወንጀል ነው። እኔ አይደለም በወንጀል የምጠይቀው እኔ ወቅፍ አድርጌያለሁ። ያ እና ተፍሲራቸው በውድ ዋጋ እየተሸጠ ያለ አትሽጡብኝ በነፃ ነው ሳውዲ አረቢያ ገቨርንመንት እኛን ገዝተነው ነበር። ካስታወስክ ጽሁፍ አለ ፎይ ራሱ በነፃ የሚልና መጽሐፉ አለ እኛ ገዝተነዋል። አክቹአሊ በድብቅ ነው የገዛ ነው። ኤኒዌይስ እኚህ ሰውዬውን ምንም ማያውቁ ውሸታም ናቸው ወይንስ
ትክክል ነው የጻፉት። ምንድነው ህፃን ልጅ ነች ብሏል። ክርስቲያን አዲሱን አትፈተው። ቆይ አዲስ ላይ እንሄዳለን። ቆይ ለዚህኛው አዲስ አስፈልገው። ማናት ህፃን ልጅ ነች? ገና ፔሬድ ያላየች ማለት ህፃን ልጅ ነች ይችላል አይደለም? እሺ አንብበው። የወር አበባ ያላየች ህፃን ያው ዋሂዲ እኮ ነው የሚለው። ይሄ የእሳቸው ነው የጠቀሱት ነው። እሳቸው የጠቀሱት ነው። እነ ዋሂዲ ብለውታል። እነ ዋሂዲም እንዳሉት አልዋሂዲ እንዳለው አስባበል ነዙል ማለት ነው ወይ አልዋሂዲ አስባቡን ነው የሚጽፈው። ቅድሚያ እኚህን ኮንፊርም አድርግልኝ። አልዋሂዲ ላይ ምን ይላል? እኚህ ሰውዬ ሐሰተኛ ናቸው እውነተኛ ናቸው? አላውቅም እኔ ስለሳቸው። እና ታዲያ ምን ልታወራ መጣ? ምንም መሳታው ምንም ማወራው። ቆይ እሺ አሁን ላውራ ልቀጥል። ጨርሳል? ምንም እና ዑመር ኮምቦልቻ እነዚህ ሙስሊሞች አይደሉም አስለን ማለት ነው። ለእንደዚህ አይነት ሰዎች አሁን ለካፊር ተራሁም ማድረግ አንችልም፣ ተከልክለናል። እነዚህም ሰዎች ካፊር ናቸው በጥቅሉ ማለት ሩአሳ ነው። ይሄ ሙቀሊዱን ሙአዊሉን ወይንም ጃሂሉን አይደለም። ሩአሳ የሚባሉት እንደነ ዑመር ኮምቦልቻ አይነቱን እንደነ ቀደም ሙፍቲ የሚባለውን ለጧሃ የሚባሉት እነዚህ ሰዎች ሙስሊሞች አይደሉም። ሸዕቱም አማበይቱም ምክንያቱም ቁርአንና ሐዲስን የኻለፉ ሰዎች ናቸው፣ በዋል ናቸው፣ ጠመሙ ወንጀሎች ናቸው። አላህ Subhanahu Wa Ta'ala በተለያየ ቁርአን አያ በተለያየ ሐዲስ ላይ ከአርሽ በላይ መሆኑን ግልጽ ቁጭ አድርጎ ለአላህ ያለ ቦታ ነው ብሎ ከጊዜ በኋላ የመጡ ነዋስ ኢብኑ አጣ ወከذلك ጀህም ብን ሶፍዋን የነሱ አትባዕ ሙሪድ ናቸው። እኛ ለጀህሚዮችን አለ የምንከተለው፣ እኛ ሙዕተዚላዎችን አለ የምንከተለው። ይሄ እነሱ ወሃቢ የሚሉትን ኃይል ለማጥፋት ማለት ነው። ከካፊር ጋር ይተባበራሉ። አላህ Subhanahu Wa Ta'ala ካፊርን ወዳጅ አድርጋችሁ አትያዙ፣ ላ ተተخذوا عدوي وعدوكم اولياء ነው አለው። የኔንና የአማኞች ሆነን ጥላት የሆነን ወዳጅ አድርጋችሁ አትያዙ ነው አለው። ምን ባይ ወላ እና በራ የሚባል እኮ አላህ የጠላውን መጥላት አላህ ወደ ሞሪድ ማለት እኮ ነው። ወላ እና በራ ለምንም ነገር እኮ የለው። ሐታ ካፊሮች እንኳን ሰላምታ የሚሉት ማለት ነው። ተቀዳሚ ሙፍቲ እኔ አሰቡ እስክሪላህ አለይኩም እኔ ለሐጅ ሙራድ የለኝም፣ ነብዩ ለማየት ሙራድ የለም፣ ለወልዮች ነው እኮ የሚል ሰው እኮ ነው። እርዶች ጀርባ መቀመጥ፣ ሰዎች መሐል አረንጓዴ ሻል ለብሰው መቀመጥ፣ ጉልበት መሳብ፣ እጅ መገላበጥ፣ ገለሻ እንትና መጡ የተባለ ጉልበት መሳብ والله ይሄ ወልይነት አይደለም። ለዚህ ነው ሼኹ ሰለላሁ ዐለይሂ ተይሚያ ወልዮች ለሁለት ይከፍላቸዋል፣ አውሊያው ሸይጣን ወአውሊያው ረህማን ብሎ ማለት ነው። እንደ አይነቱ አውሊያው ሸይጣን ነው አስለን ማለት ነው። እንደ አይነት ወልይ የለም። መስጂድ ሀያል ሶላህ ሀያል ፈላህ የተባለ እግርዶሽ መሃል ድግስ ደግሶ የሚቀመጥ አይደለም። ከሌና ቶለ ዱዓ አድርግልኝ የሚባል አይደለም። ከሌ ዛሬ ኸሚስ ነው ዱዓ አድርጉልኝ የተባለ የሚጠራ አይደለም። አጅነቢ ሴት ቤት የገባ ፊት ለፊት ቡናው እየቀዳች ጀባታ ሰጀባጁን ያገለበጥ የምስመው ያ ወልይ አይደለም። ይሄ ወሎ ላይ ያለ ወልያ ነው። አህለ ሱና ወልጀማዓን ለማጥፋት ከካፊሮች ጋር የሚሰራ ከናቡይ ስብሐት ጋራ አብሮን የሚሰራን አካል ታመመብና አረንደ والله እፈሩ ሐቂቀተን እፈሩ ልታፍሩ ይገባው። ተለይ ኢኽዋኖች ይሄ ሙፍቲ እንትን ታመመብን እያላችሁ እንትን የምትሉ ሰዎች እፈሩ። እንዲህ አይነት ሰው እንደም ቢሞት ለአላህ ስዲስ ሽኩር ነው መወረድ ያለበት። ስንት ሰው ነው በዚህ ሰው የሚጠማው? ስንት አሁን ባለፈው አላህ ከአርሽ በላይ አይደለም ብሎ የተናገረውን ፈትዋ ስንት ነው ሲያራግበው የነበረው? እንደዚህ አይነት ሰዎች ለምን አያማችሁም? ቁርአን አላህ Subhanahu Wa Ta'ala አርራህማኑ ዐለል ዐርሽ ኢስተዋ ብሎ ላ ኢስተውላ እያሉ ጀህሚዮችን ተፍሲር እየፈሰሩ ጀህሚዮች ናቸው ኢስተውላ እያሉ የፈሰሩት። መረጃ ሲባሉ ቃል አላህ ቃል ረሱላህ ከማለት ይልቅን ቀድ ኢስተውላ ቢሽን ዐለል ኢራቂ ሚን ደሚ ወሰይፊን ቢልሚህራቂ እያሉ እየተረጎሙ ነው። ቢሽር የሚባለው ንጉስ ኢራቅን ደም ሳይፋሰስ ሰይፍ ሳይመዝዝ ተቆጣጠረ ይላሉ። ይህ ነው መረጃቸው። ግለሰብ ነው ቃል አላህ ቃል ረሱላህ አይደለም። እንደዚህ ይያሉ አላህ Subhanahu Wa Ta'ala በተለያየ ሱራ በሰባት ሱራዎች ማን ነው ሱረቱል ሙጃደላ እና አዕራፍ እና አልሐዲድ እና ሙጃደላ
7 ቦታ አርራህማኑ አርሽ ስተዋ እያለ የተናገረ ከጊዜ በኋላ የመጡ ሰዎችን ግን እነዚያን ይዘው የሚሄዱ ሰዎችን ወደ እነሱ መንገድ የሚጣሩ ሰዎችን ዛሬ ታመመብን ብለና እንጮሃለን። ልናፍር ይገባል። ታውቃላችሁ ሙፍቲ እኮ እንትና አብዱ ሀሪር ጋር አብሮ የነበረ ግለሰብ ነው። አታውቁም? አብዱላህ አልሐሪሪ ጋር አብሮ የነበረ ግለሰብ ነው። ምናልባት የማታውቁ ሰዎች ማለት ነው። ይሄ አሁን ሙፍቲ እያሉ የሚጠሩት ተቀዳሚ ሙፍቲ በኢትዮጵያ ውስጥ ሙፍቲ የለም እያለ ራሱን እንትን የሚለው ግለሰብ ከአብዱላህ ሀሪሪ ጋር አብሮ የነበረ ግለሰብ ነው። ስለዚህ እንደዚህ አይነትን ኃይል ነው ዛሬ ታመመብን እያሉ እንትን የሚሉት ማለት ነው። በዚህ ሰውዬ ሰበብ ስንት ሰው እንደሚጠም አስቡ። እና እንደዚህ አይነት ሰዎች ልናስጠነቅቃቸው ብሎም ያውም ከካፊር ጋር ሆኖ ማለት ነው። እንደውም ነብያችን ሰለላሁ ዐለይሂ ወሰለም አንድ ካፊር መጣና ያ ረሱላህ ያ ካፊር መጣና አብሮ ሙስሊሞችን ጂሃድ ሊያደርግ ሲመጣ ያ ካፊር ሰውዬ ነብያችን ሰለላሁ ዐለይሂ ወሰለም በዚያ ጊዜ ጂሃድ ሊወጡ ነበር። ወደ ጂሃድ ሊወጡ ማለት ነው። ያ ካፊር ሰውዬ መጣ አብሮ ጂሃድ ከሙስሊሞች ጋር ወጥቶ ለሙስሊሞች ጋር አብሮ ሆኖ ሊዋጋ ማለት ነው። ምንድነው አሉት ነብያችን ሰለላሁ ዐለይሂ ወሰለም ያን እርጅዕ አሉ ኢና ላነስተዒን ቢልኩፋር እኛ በካፊር አንታገዝም ተመለስ ነው አሉት። እሱ ግን ከካፊር ጋር አብሮ ሆኖ ሙስሊሞችን ለማጥፋት የሚሰራ ሰው ነው። እና والله ሐቂቀተን ልታፍሩ ይገባል። በተለይ ኢኽዋኖች አላህ Subhanahu Wa Ta'ala እንደዚህም ታደርጉ ከሆነ አላህ ሐዘናችሁን በቅርብ ያርግላችሁ። ያው ታአዚያ እያላችሁ ተቀመጣላችሁ፣ ገንዘብ ሰበስባላችሁ፣ ሌላ ምንም ነገር የላችሁም። ይሄ የራሱ ንግግር ነው፣ ማንም ንግግር አይደለም። والله ነው የምላችሁ፣ ሐቁን ነው የምንነግራችሁኛ። ነግራችኋለሁ እና እዝነት የላችሁም ላ والله ከናንተ እጅግ የበለጠ እናዝናለን። ግን ስለምናቅ ነው ማን እንደሚታዘንለት ማን እንደሚታዘንለት ነው። ነብያችን ሰለላሁ ዐለይሂ ወሰለም አخوف ما اخاف على امتي ائمه المضلين ብለዋል። ለኡመቶች የምፈራላቸው ቢኖር ኑሮ ጠማማ መሪዎችን ነው ብለዋል። ጠማማ መሪዎችን ነው። አንዱ ጠማማ ይሄ ሙፍቲ የሚባለው ሰውዬ ነው፣ ሌላ ማንንም አይደለም። ለኡመቶች የምፈራላቸው ቢሆን ኑሮ ጠማማ መሪዎችን ነው ብለውናል። ስለዚህ እንደ አይነት ጠማማ መሪ እንደዚህ ሱብሃንአላህ እኔም ቃሉን ራሱ አስጠላኝ ልናገረው ማለት ነው። ስለዚህ ወንድሞች እወቁ፣ ወላ እና በራ እወቁ። እንደ አይነት ወደ ሽርክ ነው ወደ ቢድዓ የሚጣሩ ሰዎችን ተጠንቀቁ፣ ልታቁ ይገባል። እነ ዑመር ገነቴ ማለት ወደ ሽርክ ሰው ልጅ ወደ ሽርክ የሚጣሩ ናቸው። ሽርክ ብሎ ማለት የመጀመሪያው የሰው ልጅ ከአላህ ውጭ እንዲመለክ ያደረገው የቀብር አምልኮ ነው። ሌላ ማንንም አይደለም። ቀብር ላይ ሱሩጅ መብራት፣ ቀብር ቦታ ላይ ሶላትን መስገድ፣ ቀብር ላይ ጀሶን መቀባት፣ ቀብር ላይ ቤትን መገንባት፣ ይሄ ሁሉ ከለከሉትኝ የሽርክ መዳረሻ ስለሆነ ነው ቀብር። አሁንም እነዚህ እነ ዑመር ኮምበልቻ እነ ዑመር ገነቴ እነዚህ የሰው ልጅ ወደ ሽርክ አምልኮ የሚጠሩ ናቸው። አሪስና ያ መደድ ያ ረሱላህ والله እናንተ ላታቁት ይችላላችሁ። ደረሶች ምናልባት ደረሳላችሁ ታቁ ይችላላችሁ። በየመስጊዱ ብትሄዱ ማለት ነው፣ በየመስጊዱ ብትሄዱ አሪስና ያ ረሱላህ መደድ ያ ረሱላህ ነው የሚባለው። ከመግሪብ በኋላ የሚባል አውራዳ አለ፣ ወከذلك ኢሻ በኋላ አለ፣ ከፈጅር በኋላ የሚባል አለ። አላህ አይደለም የሚጠራው፣ አላህ አይደለም የሚጠራው። ያ ረሱላህ መደድ ያ ረሱላህ ነው የሚባለው። እንደውም አንዳንድ ቦታ ላይማ ሰጃዳ ይነጠፋል፣ ነጭ ሰጃዳ ይነጠፋል። ለምን ነብያችን ሰለላሁ ዐለይሂ ወሰለም መጥቶ ይቀመጣሉ እየተባለ ማለት ነው። ይቀመጣሉ እየተባለ እዚያ ቦታ ላይ ሲሆን ያ ረሱላህ እያሉ ከአንሁ በእነሱ ተኸዩልነት ረሱል ሰለላሁ ዐለይሂ ወሰለም እዚያ ልብስ ላይ እንደተቀመጡ አድርገው ይስላሉ። እና እንደዚህ ኃይል ናቸው አገራችን ያሉ አህባሾችና ሶፍዮች። ነብያችን ሰለላሁ ዐለይሂ ወሰለም ለ13 ዓመት ጥሪ ያደረጉበትን ተውሂድ ነብዩ ዐለይሂ ሰላም 950 ዓመት ጥሪ ያደረጉበትን ተውሂድ ወደ ሽርክ ሰውን እየሳቡት ያሉት። ከዚህ በላይ ምንድነው የምትፈልጉት? ከአላህ ውጭ ሰው እንዲመለክ ነው የምትፈልጉት? ከአላህ ውጭ ያለውላዮች እንዲመለኩ ነው? የዚህ ሰውዬ መኖር ስንት ሰው ይጠማል መሰላችሁ? ስለዚህ መጀመሪያ ልታቁ ይገባል።
ዲናችሁን እወቁ። እኔ እኮ የሚገርመኝ አንድ ነገር አለ። የትኛውን ተፍሲር አቀርቶ ነው? የትኛውን ሐዲስ አቀርቶ ነው? የትኛውን ሙሐደራ ነው? የትኛው ኹጥባ ነው እንደዚህ የሚያንጨረጭራችሁ? አህባሾቹ እኮ እናንተን ያክል እንኳን አልጮሁም እኮ። አህባሾቹ የእናንተን ያክል እንኳን አልተንጨረጨሩም እኮ። ቴሌግራሙን ፌስቡኩን ከአንሁ አባታቸው ሞተ ይመስል ነገርማ አባታቸው እኮ ነው። ለምን አለው አባታቸው አይደለም እንዴ? እንደዚህ አይነት አካል ነገም እነዚህ በዚሁ እናስታውሳቸው። ዑመር ኮምቦልቻ ሲታመምም ተቀዳሚ ሐጂ ዑመር ኮምቦልቻ ታመመብን እያላችሁ ፖስቱ። መቼስ እናንተ ምን ይቀራችኋል? ደግሞ ሌላም ማለት ደግሞ አቡበክር ሱሌማን የሚባል ማለት ነው አህባሽ። ስማኝ ኦርቶዶክሳዊ ባለማተም ጴንጤ ለ99 ትንንሽ ተከፋፍሎ ተሰነጣጥቆ ማጣፊያው አጥሮት ግራ ገብቶታል እያልኳችሁ ነው። በቪዲዮ ነው ማስረጃ መነግራችሁ። ይሄንን ቪዲዮ ሼር ኮፒ ሊንክ በደንብ ኮፒ ሊንክ አድርጉልኝ በደንብ። አዎ ሰዎች ሙሉ ወንጌል ናቸው፣ መካነ ኢየሱስ ናቸው፣ ቃለ ሕይወት ናቸው፣ መሰረት ክርስቶስ ናቸው፣ ሕይወት ብርሃን ናቸው፣ ገነት ናቸው፣ መሰረት ክርስቶስ ናቸው እጠራለሁ። የመጀመሪያው መምራዎቹ መስራቾችን ልጥራ ብዬ ነው። ባፕቲስቶች ናቸው። ቁስ አካላቸው ነው ቤተክርስቲያን ውስጥ ያለው። በአስተምሮ ተሸርችረው ተቦርብረው አልቀዋል። የኛ ናቸው ግን የኛ አይደሉም። እውነት የመካኒክስ አባል ሁሉ አሁን 11 ሚሊዮኑ በሙሉ የመካኒክሱን አስተምሮ ያውቃል፣ ያምናል፣ ይኖርበታል። ተበታትናችሁ ተሰነጣጥቃችሁ ለ99 ሚሊዮን 99.9696 ጊዜ ተሰነጣጥቃችኋል። ምንም መደማመጥ አልቻላችሁም። የራሳችሁ የሆነ ዶክትሪን የላችሁም። ምንም ልንጨብጠው ልንይዘው የምንችለው ነገር ግራ ገባን። ታዲያ ይሄን ለማስተካከል ምን ማድረግ አለባቸው መሰላችሁ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በእነዚህ 3 ጠንካራ ካርዶች ማሸነፍ አይቻልም። ስለዚህ እነዚህን 3 ካርዶች መቀበል መቻል አለብን የሚል ሌላ ድራማ ሊጀምሩ ነው። ይሄው ፕሮቴስታንት ውስጥ አሁን አንዳንድ ወንድሞችና እህቶች በጥምቀት ጉዳይ ላይ ጥያቄ ሲኖራቸውና በጌታ እራት ላይ ጥያቄ ሲኖራቸው ወደ ኦርቶዶክስ ወደ ካቶሊክ ይሄዳሉ አይደለ? አሁን ያንን ካርድ ነው እኛ እኮ እየያዝን ያለ ነው። ከፕሮቴስታንት ሰው ወደዛ መሄድ የለበትም። ለምን? ምክንያቱም በጣም ጠንካራ 3 ካርድ አላቸው። ኦርቶዶክሶች ጠንካራ 3 ካርድ አላቸው። በእነዚህ 3 ካርዶች አታሸንፏቸውም። በጥምቀት ዙሪያ፣ በጌታ እራት ዙሪያ፣ በአፖስቶሊክ ሰንሴሽን ዙሪያ ከየትኛው መስረጃ አላቸው። እነዚህን ጠንካራ ካርዶች ግን ሉትራኖች እያስጣሉ እንደሆነ ይግባችሁ። አንግሊካኖች ሜንላይን ፕሮቴስታንት እያስጣሉ እንደሆነ ይግባችሁ። ጥምቀት ከተባለ እኛ ጋር አለ እያልን ነው። ስለዚህ ማንም በጥምቀት ብሎ መሄድ አይችልም። ጥምቀትን አሳቦ መሄድ አይችልም። የጌታ እራትን አሳቦ መሄድ አይችልም። አፖስቶሊክ ሰንሴሽን ብሎ ወደ ሌላ መሄድ አይችልም። አለ እዚህ ያለን ያንን እያስቀረን ነው። እኛ ጋር አለ እያልን ነው። አሁን የጴንጤው ዓለም እየተናጋ ልክ እንደበሶ እየተናጠረ እየተበጠበጠ ነው። አሁን የጴንጤው ዓለም እርስ በርስ መፋጨትና መጣላት ጀምሯል ማለት ነው። ሉትራውያን በቀኝ ካውንተር አታክ፣ ጴንጤቆስጤ ደግሞ በግራ ካውንተር አታክ እርስ በርስ ምን እያደረጉ ነው? እየተፋጩ ፋይት እያደረጉ ነው። እየተዋጨቁ ነው። ይኸው ስማ፣ ለምንድን ነው እንደዚህ ግብዝ የምንሆነው? እኔ አይገባኝም። እኔ ፔንቴኮስታል ቴዎሎጂን ነው ማራመደው፣ ፔንቴኮስታል ቴዎሎጂን ነው ማራመደው። ሃኒሾ ሉትራን ከሆነች ሙለታ ሪፎርምድ ከሆነ ለምንድን ነው ግዴታ እዚህ ጋር መተና እንድንሆን ብለን የምንጋጋጠው? ልዩነቶቻችንን ጨፍልቀን አንድ ነን የሚል አይነት ግግም ያለ እንትን እየሰራን ስለሆነ መሬት ላይ ደግሞ ማስረጃ አለ የተለያየንባቸውን ነገሮች ማለት ነው። እኛን በደንብ ማወቅና ማጥራት ያስፈልጋቸዋል። ትምህርቶቻችንን መቀበል አለባቸው። ልዩነቶቻችንን እዚህ ጋር ያላችሁ ሰዎች እመኑ፣ በቃ ዋጥ አርጉት። እየመረራችሁም ቢሆን እንለያያለን። ከጫፍ እስከ ጫፍ ዶክትሪናችን ይለያያል። ዋጥ ታረጉታላችሁ እየተባላችሁ ነው። ለ99 ቦታ ተሰነጣጥቃችኋል። ስማኝ ኦርቶዶክሳዊ ባለማተብ አድምጠኝ። ይሄ ጴንጤ የሚባል ሃይማኖት እንደዚህ ተሰነጣጥቆ እርስ በርሱ እየተባላ እየተነካከሰ፣ ነገር ግን አንድ የሚያረጋቸው ነገር አለ። ምንድነው? ኦርቶዶክስ ተዋሕዶን መጥላት አንድ ያረጋቸዋል። በዚህ ጉዳይ አንድ አይነት ማሊያ ነው የሚለብሱት። ኦርቶዶክስን ለማጥቃት ምርቷን ለማንቋሸሽ ሲሆን የጋራ የሆነ ምን አላቸው?
ማለ ያላቸው ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምን ለመናገር አንድ አይነት ማሊያ ነው የሚለብሱት። ቅዱሳን ጻድቃን ሰማዕታትን ለማዋረድ አንድ አይነት ማሊያ ነው የሚለብሱት። ነገር ግን ውስጣቸው እንዲህ የተከፋፈለ ነው። ይሄን እንድታውቁ ስለፈለኩ ነው። ባቢሎን ሻሎም ሊበላ ወፍ ወሃቢያዎች አቋማቸው ምንድነው? ሐቂቃ የሌለው በአይምራቸው በተወሁማቸው የቀረጹት የሆነ በሐሳባቸው በአስተሳሰባቸው የመሰላቸው የሆነ ከአርሽ በላይ የሆነ ግዙፍ የሆነ አካል እዛ ጋር ቢከድ የማይገኝ የሆነ አካልን ነው የሚያመልኩት። ስግደታቸውም ለሱ ነው። በዚህ ልክ እንለያያለን። እናም እኛ ነብዩ አለይሂ ሰላቱ ወሰላም እኛ ነብያችን ሙሐመድ ኢብኑ አብዱላህ ናቸው። የነሱ ሙሐመድ ኢብኑ አብዱል ወሃብ እንደ ነብይ የሱን ንግግር ፊት ለፊት ያረጉ የነብዩን አለይሂ ሰላቱ ወሰላም ሱና ቢድዓ እያሉን ቀደም እንደሰማነው ማለት ነው። ቀደም እንደሰማነው የነብዩን ሱና ቢድዓ የሱን ንግግር ግን ሱና እያስባሉ በዛ ልክ እንለያያለን። ያው ቀደም ደግሞ ሼኽ አብዱል ፈታህ እንደነገሩን ማለት ነው ነብዩን አለይሂ ሰላቱ ወሰላም ምን የሚሉ ናቸው? ሰለምቴ የሚሉ ናቸው። ወልዒያዙ ቢላሂ ተዓላ ከኩፍር ወደ እስልምና የተመለሱ የሚሉ ናቸው። ሱፊያዎች ነብዩ አለይሂ ሰላቱ ወሰላም ነብይነታቸው ተዘራግቷል ፊል መላኢል አዕላ ወአደሙ በይነል ማኢ ወጢን የሚሉ ናቸው። ቀጣይ ያለው ጥያቄ ሱፊያ ማለትና አህለ ሱና ወል ጀማዓ ትርጉሙ ምንድነው ነው? ሱፊያ ብሎ ማለት ሱፊያዎች ብሎ ማለት መንሰፈት ሙዓመለቱሁም مع الله ከአላሁ ተዓላ ንግግራቸውም ለኛም ኢኽላስ አላህ ይስጠን። ንግግራቸውም ስራቸውም ስግደታቸውም ጾማቸውም ምንም ሪያ ሳይኖርባቸው ምንም ይስሙላ ሳይኖርባቸው ምንም እንደዚህ አይነት እሳቤ ልባቸው ላይ ሳይኖር ብቻ የአላህን ውዴታ ፍለጋ ስራቸውን ሁላ ለአላህ ተዓላ ብለው የሚሰሩ ሰዎች ማለት ነው። ስራቸውን ለአላህ ተዓላ ብቻ ጥርት አድርገው የሚሰሩ ሰዎች ማለት ነው ሱፊዮች ማለት። አህሉ ሱና ወል ጀማዓ ማለትም ደግሞ ያው ያሁኑ ሰዎች ራሳቸው ነው። አህሉ ሱና ማለት የነብዩ አለይሂ ሰላቱ ወሰላም መንገድ ባልተቤቶች ማለት ነው። ያን ሰዎች የነብዩን አለይሂ ሰላቱ ወሰላም መንገድ የሚከተሉትን ሰዎች ነብዩ አለይሂ ሰላቱ ወሰላም ጀማዓ ብለው ጠርተዋቸዋል። ያ ነው አህሉ ሱና ወል ጀማዓ ማለት የሰሃባዎችን መንገድ የተከተለ የታቢዖችን መንገድ የተከተለ እንደውም ስራውን ለአላሁ ተዓላ ብሎ የሚሰራ ብሎ ማለት ነው። ለገንዘብ ለስልጣን ብሎ ሳይሆን لابتغاء مرضات الله تعالى ብቻ ብሎ የሚሰራ ማለት ነው። የአላህን ውዴታ ፍለጋ ብቻ የሚሰራ ማለት ነው።